ትለካለሽ። የጽድቅን ነገር አንተን ለመለወጥ ነው እኮ እኔን ለመለወጥ ነገርኩሽ እኮ። ወዴት ትለውጭኛለሽ እኮ። በጣም በክርስትና ላይፍ ደካማው እኔ በኢየሱስ ክርስቶስ አላምንም፣ አልለወጥም፣ እንደዚህ ነኝ ብዬ ባስብ ኖሮ ብትመክርኝ እሺ። እየነገርኩሽ እኮ ነው። በክርስቶስ አምናለሁ፣ ግን የደከመ ላይፍ ነው ያለኝ። የደከመ ላይፍ ደግሞ ያለኝ ስጋ ለባሽ ስለሆንኩ ነው። ያንን እግዚአብሔር በሚለውጥበት ሰዓት የኔ የሞተን ነገር መነቃቀል የሚችል አምላክ በሚነቅልበት ሰዓት ትለወጣለሁ። ለአሁን ግን ምንድነው የምትይኝ ነው ምንሽ? እሺ እኔ የምልህ ምንድነው በአጭሩ ልንገርህ። መንፈስ ብርቱ እንደሆነ ታውቃለህ። የማንኛውም መንፈስ ብርቱ ነው፣ ስጋ ግን ደካማ ነው አይደለ? አንተ አሁን ላይፌ ነው የደከመው ብለሃል። ለዚህ ነፍስ ምን ትይዛለች? ስሜት፣ ፍቃድ፣ አይምሮ ምናምን ትይዛለች አይደለ? አንዴ በክርስቶስ ካመንክ ነፍስ ግን በአንዴው አትድንም፣ ቀስ በቀስ ነው። ለዚህ ነፍስህ ቀስ በቀስ ስለምትድን ዋናው ፖይንቱ ያንተ ጋር እዚህ ጋር ስሜትም ሊሆን ይችላል፣ ፍቃድህም ሊሆን ይችላል። ቆይ ቃልና ማን ያልሽ? ሜላት የድህነት ትምህርት ተምራችኋል? አዎ ተጠምቀናል። ደህንነት ማለት ምን ማለት ነው? ደህንነት ማለት ምን ማለት ነው? ደህንነት በጊዜ ሂደት የሚመጣ ነው እንዴ? አይደለም። ምን ሲኮን ነው የሚዳነው? በኢየሱስ ክርስቶስ ስታምን ነው እኮ። ዳንኩኝ አመንኩኝ እያልኩሽ እኮ ነው። በኢየሱስ ክርስቶስ አመንኩ ነው። ካንተ የምትጠበቀው ምን እንደሆነ ታውቃለህ? ይሄ አሁን ደካማ ነው ላልከው ነገር መንፈስ ቅዱስ ነው የሚለውጠው። ስለዚህ ካንተ የሚጠበቀው መጸለይ፣ በደንብ አድርገህ ተግተህ መጸለይ፣ ጌታን በቃ እንድታበረታኝ ብለህ እንትን ማለት ነው ያለብህ። መጸለይን በአደባባይ ለምን ነግራችኋለሁ ነው እኮ የምልሽ። እኔ ለጸለይ በአደባባይ መናገር አያስፈልግም እኮ። እሱን እኮ ነው የጠየቀችኝ ያለሽው። አሁን እናንተ እያወራችሁት ያላችሁ ቃድ ነው። እኔ ቆይ ቃድ ነው። አንዴ ስሚ። እኔ እናንተም እኩል አይነት የመዳን ስቴጅ ላይ ነው። በምንም ተአምር ቄሱን ብታመጪ ፓስተሩን ብታመጪ ሁሉም ኃጢአትን ሰርተዋል፣ እግዚአብሔርን ክብር ጎሎባቸዋል አይደል? በዴይሊ በምታረጉት ነገር ኃጢአት አትሰሪ? እንሰራለን ግን በዕለት በየቀኑ አሁን ከነገ ኃጢአት አልሰራሽም ነው። ያ ኃጢአት ሰራሽ፣ እኔም ኃጢአት ሰራሁ። ለመዳን የሚወስድብን ፕሮሰስ የተለያየ ፕሮሰስ ነው አይደለም? ሁለታችን ምንድነው ምን ስናረግ ነው? ኃጢአት ከሰራሽ በኋላ አመንሽ፣ መጀመሪያ አመንን፣ ሁለታችንም አመንን፣ ዳንን። ከዛን እለት በእለት ለምትሰሪው ኃጢአት ምን ስታረጊ ነው ስርየት የሚፈጸምልሽ? እንጸልይ ነው። ንስሐ ስትገቢ ቅዱስ ቁርባንን ስትወስጂ ስለዚህ ቅዱስ ቁርባንም የተዘጋጀው ንስሐም የተዘጋጀው ኃጢአተኛ ስለሆነ ነው። የኔና የእናንተ የሚለየው የኔ ላይቭ ላይ አያችሁት፣ እኔ አመንኩበት፣ እናንተ ደግሞ ትሰራላችሁ፣ አላመናችሁበትም። ለምሳሌ እሷ ቀደም እኔ ላይ ስትፈርድ ነበረ፣ ኃጢአት ሰራች ማለት ነው። መፍረድ እኮ አይደለም። እና ምንድነው? ያው አስተምሪኝ ምከሪኝ አልከኝ አይደል? ምከሪኝ ባልከኝ ነገርኩ። ግን አንተ ነኝ ማቴዎስ 7:1 ላይ ፈረድሽብኝ አልከኝ። ግን እኔ ያልሽ ምን ስትይ ነበረ አንቺ? አሁን እኔ ቅድም ያልኳችሁ አሁን ወደዚህ እኔ በእምነትን ነገር ብትከራከሩም ችግር የለም፣ እስከ መጨረሻ መከራከር እችላለሁ። ቅድም ያልኳችሁ የምሬን ነው፣ እግዚአብሔር በሚያውቀው ለእናንተ ጥሩ ከማሰብ ነው። ላይቭ ላይ ምንም አትሰሩም ያልኳችሁ እንዳትበላሹ ነው። ይሄ በእምነት ይሄ ሪሊጅን ዋይዝ ሳይሆን ኖርማል በኖርማል ወሬ ነው እንደዚህ ያልኩሽ። 18 ነሽ 18 አሁን ብሰድብሽ 3 ቀን 4 ቀን ልታለቅሽ ትችያለሽ። ገብቶሻል? ገና ስሜትሽ ገና ልጅ ነሽ፣ አልበሰልሽም። ያ ከመጥፎነት አይደለም ያልኩሽ።
ፌመስ ካልሆናችሁ ገንዘብ ማትሰሩበት ከሆነ ላይቭ ላይ ስሜታችሁን ከመጉዳትና ጊዜያችሁን ከማቃጠል ውጪ በሰውኛ ነው የመከርኳችሁ። ጸልዩ፣ እናንተ እንድትበረቱ መጽሐፍ ቅዱስ አንብቡ ያልኳችሁ። እንደ ልጅ ንቄሽ መስሎሽ አንቺ ምን አልሽ? ልጅ ነኛ አትመክረኝም ብለሽ ነው የምታስብ ነው። አዋቂ ነሽ። እሺ አዋቂ ነሽ አልኩሽ። ግን እዚህ ላይቭ ላይ የሚደርስብሽ ቡሊም ሆነ ሌላም ነገር ሆነ ስሜትሽን ስለሚጎዳው ነው ላይቭ አትብይ ያልኩሽ። ወጥሻላ። ስለ መጽሐፍ ቅዱስ ለምንማማር ከሆነ ደግሞ በደንብ እንማማር። የምታውቁትን መጽሐፍ ቅዱስ ያዙ። ከዛኔ የማውቀው መጽሐፍ ቅዱስን ያዝ። በደህንነትም ዙሪያ በሌላም ዙሪያ እንወያይ። እሺ ወጥሻላ። እሺ ሲጀምር ያሹ መጽሐፍ ቅዱስ ላይ አሁን ያሹ መጽሐፍ ቅዱስ ላይ ሴት ልጅ በአደባባይ እንድትናገር አልፈቅድም ዝም ትበል አይልም ጳውሎስ ይላል። አላነበባችሁም? አዎ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ላይ መሰለኝ። አዎ በአደባባይ ዝም ትበል ካለ መጽሐፍ ቅዱስን የምታከብሩ በአደባባይ ዝም ማለት አለብሽ። ወጥሻላ። ከኔ ጋር መከራከር የለብሽም። እያንዳንዱ የመጽሐፍ ቅዱስ ነገር አንቺ እኔ ጻድቅ ነኝ ስላልሽ ብቻ ታረጊዋለሽ ማለት አይደለም። እኔ ኃጢአተኛ ነኝ ስላልኩ ብቻ ኃጢአተኛ ነኝ ማለት አይደለም። ቦታ አለ። ወጥሻላ። ሲጀመር እምነት ለራስሽ ነው። ከዳንሽ በኋላ ነው ሰውን እንዲድን የምትጠራው። አንድን ግን ሰው መንገድ ላይ ሄደሽ እየሰበክሽው በኢየሱስ ክርስቶስ አምናለሁ አልኩሽ። አምናለሁ ኢየሱስ ክርስቶስን መከተል ፈልጌያለሁ ግን ደክም ያለው ካልኳችሁ ምንም አታረጉም እኮ ተቋረጠ። አይ ቲንክ ጉድ ነው ዘንድሮ። መምከርም አልተቻለም እኮ። ታፕታፕ አድርጉ። ውሃዬን የት ነው ያደረኩት? ውሃ ልጠጣ አምጥቼ ነበረ። ወጡ ልጠጣ። አንገቴ ላይ ማተብ ስላየች እሷ ኦርቶዶክስ ነው ጴንጤ ያደርገዋለሁ ሰብከዋለሁ ብላ ነበር የመጣችው። ያሳዝናል። እግዚአብሔር ይንቀልላችሁ። ልክ የሆነ ሰው የሌላ ከእናንተ ሃይማኖት የተለየ ሃይማኖት ስታዩ ለመከራከር ወይ ደግሞ ለመጨቃጨቅ የምትመጡ ሰዎች፣ ደህንነት ብዙ ፕሮሰስ አይፈልግም። አንድ ነገር ብቻ ነው ለደህንነታችሁ ማድረግ የሚጠበቅባችሁ፣ ምንም ማመን ብቻ። ስለ ሙስሊም አላውቅም። ክርስቲያን ሆናችሁ ግን እርስ በርስ የምትጨቃጨቁ ሰዎች ለመዳን በኢየሱስ ክርስቶስ ማመን ብቻ በቂ ነው። አለቀ። ማንም ሰው ጽድቃችሁ የመርገም ጨርቅ ነው ይላል። አይድሩ ነው ብዙዎቻችሁ ታውቁ ይሆናል። የመርገም ጨርቅ ማለት ሴቶች በድሮ ዘመን የሚያረጉት ሞዴስ ማለት ነው። እንደ ሞዴስ የሚጠቀሙበት እና የሆነች ልጅ እያለን የሆነች አስተማሪያችን ስታስተምር ምን አለች? ሞዴስ አሁን ሴት ልጅ ተጠቅማ የወር አበባ ያየችበትን ሞዴስ ብታጥቡት ይነጻል። እንጀራ ትበሉበታላችሁ አስቀምጣችሁ አጥባችሁት አይንጹ ነው ብላችሁ አምናችሁ አትበሉበትም። ምን ማለት ነው? ጽድቃችሁ የመርገም ጨርቅ ነው ማለት ምንም ብትታጠቡ አትጸዱም ነው፣ አይነጻም። የሚያነጻችሁ ምን እንደሆነ ታውቃላችሁ? የክርስቶስ ደም ነው። የክርስቶስ ደም ደግሞ ለሜላት ለብቻ ለሙሉ ለብቻ አይደለም የፈሰሰው፣ እንደ አጠቃላይ ለሕዝብ ነው የፈሰሰው፣ ለሰው ሁሉ ነው የፈሰሰው። ስለዚህ አንድ ሰው በክርስቶስ ደም አምኛለሁ ካለ ምን ታረጊዋለሽ? የክርስቶስ ደም ነው ከኃጢአት የሚያነጻኝ ካልኩኝ ምን ታረጊኛለሽ? ለአንቺም የተከፈለልሽ ደም ነው፣ ለእኔም የተከፈለልኝ ደም ነው። አለቀ። መከራከር መጨቃጨቅ አያስፈልግም እኮ። ወገዋችሁ፣ ስራችሁ ይፍረስ። ስለ መጽሐፍ ቅዱስ የምታስወሩን ከምግባር የተለየ እምነት ሞት ነው ይላል። ልክ ነው ሰብሊና፣ እንደዛ አይደለም የሚለው። እምነት ያለ ስራ ሙት ነው ነው የሚለው ቃሉ፣ ቃል በቃል ስናወራው። እቺ ወርድ ደግሞ የምትጠቀሙት አሁን ለምሳሌ እቺ ልጅ
አሁን ለምሳሌ ቆይ የሚታረጋችኋት እንዴ አታርጓት ብቻ እምነት ያለ ስራ ሙት ነው ይላል። ይቺን ነገር ሀበሻ ምን ያደርጋል? ይሰነጥቃትና ለሚፈልገው ነገር ይተረቁማታል። ልክ ሞን ኃጢአት ሲሰራ እምነት ያለ ስራ ሙት ነው ወይ ደግሞ አንተ አምነህ አልሰራውም ስለዚህ ሞታል ትላላችሁ። እናንተ ስትሳደቡ ግን ያቺን ቃል አትጠቀሟትም። ዴሊ በምታረጉት ነገር ስርቆት ሊሆን ይችላል፣ ሙስና ሊሆን ይችላል፣ ምንም ነገር የፈለገ ነገር ኃጢአት ብታረጉ ልክ ይሄ ነገር ሲፈጠር እናንተ ጋር አትጠቀሟትም። ሌላ ሰው ግን ኃጢአት ሲሰራ እምነት እኮ ያለ ስራ ሙት ነው። በክርስቶስ ከዳንክ በኋላ ለምንድን ነው ኃጢአት የምትሰራው? ኃጢአት ምን ሰራው ወደን አይደለም፣ ስጋ ለባሽ ስለሆንን ነው። ክርስቶስ ሙሉ የጸለየበትን ምዕራፍ ታውቁታላችሁ? አብዛኞቻችሁ አታውቁትም። ዮሐንስ ወንጌል ምዕራፍ 17 ክርስቶስ ሙሉ ምዕራፉን የጸለየበት ክፍል ነው። እና እዛ ላይ ክርስቶስ ሲጸልይ ምን አለ መሰለ? እኔ በዓለም እያሉ እንድታድናቸው ነው የምፈልገው አይነት ጸሎት ነው የጸለየው። ብዙ ክርስቲያን የሚሳሳተው ያንን ነው። ዓለም ውስጥ እንደምንኖር አታውቁትም። ክርስቶስ ራሱ ዓለም ውስጥ እንደምንኖር እያሉ ከዓለም እንደማንወጣ ያውቃል። ምድር ላይ እያለን ኃጢአት እንደምንሰራ ያውቃል። ስለዚህ በዓለም እያሉ እንድታድናቸው ያ ማለት ምንድነው? ኃጢአት እየሰራን ራሱ እንዲያድነን የክርስቶስ ደም ከዛ ነገር እንዲያወጣን ነው። እርግጥ ድኛለሁ አንዴ ብሎ ኃጢአትን ፕራክቲስ ማድረግ መስነፍ ነው። ግን መዳናችሁ ለሌላ ሰው ለመውቀስ ከሆነ እናንተም ኃጢአተኛ ናችሁ። ወጋችሁ። ስለ መጽሐፍ ቅዱስ አታስወሩኝ። ሾርቲ ጋር ለሚል አካውንት አይቻለሁ። እሷን ባወራ ይሻላል። ስለ እምነት አታስወሩኝ። ብቻሽን ምትኖሪ ወጋችሁ። ሚስተር ኤ እንትን ላክልኝ በእናትህ። ኔትወርካቸው አይሰራም የዛሬዎቹ ደግሞ